ኢትዮጵያ ታይዋን የማትነጠል የቻይና ግዛት እንደሆነችም ስታረጋግጥ ቤጂንግ የባህር በር የማግኘት ጉዳይንም አነሳች። የውጭ ጉዳይ ሚኒስትሯ ወደ ኢትዮጵያ የላከችው የቻይና የቀጠናው አገራትም ሉዓላዊነትና የግዛት አንድነት ባከበረ መልኩ የማሪታይም ሎጂስቲክስ ትስስራቸውን ለማጠናከር የሚያደርጉትን እንቅስቃሴ እንደምትደግፍም አስታወቀች። የባህር በር የማግኘት ጉዳይ የማሪታይም ሎጂስቲክስ ትስስር ለማጠናከር ከሚረዱ ተግባራት መካከል እንደሆነ ገልጻለች። ኢትዮጵያ በበኩሏ ታይዋን የማትነጠል የቻይና ግዛት አካል እንደሆነች በመግለጽ ለአንድ ቻይና መርህ ያላትን ቁርጠኛ ተናግራለች። የአውሮፓውያኑ 2026 የመጀመሪያው ጉብኝታቸውን በአፍሪካ ያደረጉት የቻይና የውጭ ጉዳይ ሚኒስትር ዋንግ ለ2 ቀናት ይፋዊ ጉብኝት ታህሳስ 30 2018 ዓ.ም ኢትዮጵያ ገብተዋል። ዋንግ በአዲስ አበባ ከጠቅላይ ሚኒስትር ዶክተር አብይ አህመድ እና የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንዲሁም የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋርም ተነጋግረዋል። የቻይናው የውጭ ጉዳይ ሚኒስትር ከአብይና ከጌዲዮን ጋር የነበራቸውን ውይይት ከሀገር ውስጥ ጉዳዮች ባሻገር ቀጠናዊ እንዲሁም ዓለም አቀፋዊ ወቅታዊ ሁኔታዎችን የተነሱበት እንዲሁም ዛሬ አርብ ጥር 1 ቀን የወጣውም የሁለቱ ሀገራት የጋራ መግለጫም ያስረዳል። የቻይና መንግስት በኢትዮጵያ በምታከናውነው አገራዊ ልማት ለተመዘገቡ አዲስ ስኬቶች ያላትን አድናቆት እንደገለጸ የውጭ ጉዳይ ሚኒስቴር ያወጣው የጋራ መግለጫ ላይ ተጠቅሷል። ቻይና የኢትዮጵያ ህዝብ ከሀገሪቱ ሁኔታ ጋር የሚያስማማ ልማት ጎዳና ለመከተል የሚያደርገውን ጥረት በጽኑ እንደምትደግፍ ማስታወቃለች። ኢትዮጵያ ላይ የሚቃጣ የውጭ ጣልቃ ገብነትንም እንደምትቃወም ማስታወቃለች። ቻይና በመግለጫው እንደሚያስረዳውም ሁለቱ ሀገራት የልማት ፖሊሲዎች እና ስትራቴጂካዊ በተመለከተ ቅንጅታቸውን ለማጠናከር እንዲሁም ከመንግስት አስተዳደር ጋር በተያያዘ ጉዳዮች የሚደረጉት የልምምድ ለውጦችንም ለማበረታታት ተስማምተዋል። ቻይና ኢትዮጵያ በአፍሪካ ቀንድ ለምትጫወተው ሚና ከፍ ያለ ግምት እንደምትሰጥ መግለጿ በጋራ መግለጫው ላይ ሰፍሯል። ኢትዮጵያ በበኩሏ በቻይና የሰላምና ልማት እቅድ በአፍሪካ ቀንድ አማካኝነት ለተመዘገቡ ውጤቶች ያላትን አድናቆትም ገልጻለች። ቻይና በዚህ መግለጫ ላይም ኢትዮጵያ መንግስት ከቅርብ ዓመታት ወዲህ በአጽንኦት እያነሳ ያለውን የባህር በር ተጠቃሚነት ጉዳይም ከቀጠናዊ ትስስር ጋር ማያያዙ ጠቅሳለች። የቀጠናው ሀገራት በተለያዩ መስኮች የግንኙነት ትብብር እና የአፍሪካ ውህደትን ለማጠናከር የሚከናወኑ ተግባራትን እንደምታበረታታም አስታውቃለች። ግንኙነትን ለማጠናከር በሚልም ከተጠቀሱ ጉዳዮች ውስጥም አንዱ የማሪታይም ሎጂስቲክስ ማሳደግ ነው። ይህ የሚሆንበት አንዱ መንገድ የባህር በር የማግኘት እንደሆነም ቻይና ጠቅሳለች። የባህር ሎጂስቲክስ ጉዳይም በቀጠናው ሰላም፣ መረጋጋት እና ብልጽግናን ለማስፈን ዓላማ መዋል እንዳለበትም የገለጸችው ቻይና በንግግር እና ዲፕሎማሲያዊ መንገድ መከናወን እንዳለበትም አነስታለች። ከቀጠናዊ ትስስር ጋርም የተያያዘ እነዚህ ተግባራት ጉዳዩ የሚመለከታቸው ሀገራትን ሉዓላዊነትና የግዛት አንድነት እንዲሁም የተባበሩት መንግስታት ድርጅትን ቻርተርና ዓለም አቀፍ ሕግን በማክበር ላይ መሰረት እንዳለባቸውንም አስረድተዋል። ኢትዮጵያ በአንጻሩ ከሰሞኑ በድጋሚ የውጥረት ምንጭ እየሆነች ባለው የታይዋን ጉዳይ ድጋፏ ለቻይና እንደሆነ በድጋሚ አስታውቃለች። ቻይና ሉዓላዊ ሀገር እንደሆነች ያወጀችው ታይዋን የምትቆጥራት እንደ ራሷ ግዛት አካል አድርጋ ነው። ከሰሞኑ ቻይና በታይዋን አቅራቢያ ወታደራዊ ልምምድ እያደረገች መሆኑ ቤጂንግ በደሴቷ ላይ ጦርነት ልትከፍት ትችላለች የሚል ስጋት በድጋሚም እንዲበረታ ምክንያት ሆኗል። ይህ ውጥረት ባየለበት በአሁኑ ወቅትም የወጣው የሁለቱ ሀገራት የጋራ መግለጫ ላይም ኢትዮጵያ ለአንድ ቻይና መርህ ያላትን ጽኑ ቁርጠኝነትን በድጋሚ አረጋግጣለች። በዓለም ላይ አንድ ቻይና ብቻ መኖሯን፣ ታይዋን የማትነጠል የቻይና ግዛት አካል መሆኗን በመጥቀስም አቋሙን ያሳወቀው መንግስት ኢትዮጵያ ማንኛውንም የታይዋን ነጻነት እንቅስቃሴ በጽኑ ትቃወማለችም ብላለች። መግለጫው ኢትዮጵያ የቻይና መንግስት አገራዊ አንድነትን ለማምጣት የሚያደርገውን ጥረት ሁሉ በጽኑ ትደግፋለች፣ እንዲሁም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሳኔ 2758ን ስልጣን በቁርጠኝነት ተከላከላለችም ይላል። ታይዋን የተመለከተው ይህ ግልጽና ጠንካራ አቋም የአፍሪካ ህብረት ሊቀመንበርና የቻይና የውጭ ጉዳይ ሚኒስትር ከተገናኙ በኋላ በወጣው የጋራ መግለጫ ላይም በተመሳሳይ ተንጸባርቋል። ታይዋንን የተመለከተው የህብረቱ መግለጫ ክፍልም በተመሳሳይ ታይዋን የማትነጠል የቻይና ግዛት አካል መሆኗንም አስረግጧል።
በተጨማሪም የአፍሪካ ህብረትና የቻይና መግለጫ ባለፈው ሳምንት በአሜሪካ መንግስት ከሀገራቸው የተወሰዱትን የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ጉዳይም አነስተዋል። በቅርቡ በቬንዙዌላ የተፈጠረው ክስተትን በተመለከተ ያላቸውን ስጋት የገለጹት የቻይናና የአፍሪካ ህብረት የሁሉም ሀገራት ሉዓላዊነትና የግዛት አንድነት መከበር እንዳለበትም አሳስበዋል። የተባበሩት መንግስታት ድርጅት ቻርተር መሰረታዊ መርሆዎች እና ዓለም አቀፍ ህጎች መከበር አለባቸው የሚለውን አቋማቸውንም በመግለጫው አስፍረዋል። ኢትዮጵያና ቻይና በመግለጫቸው ላይ የቬንዙዌላ ጉዳይ በግልጽ ባይጠቅሱም ሁለቱ ሀገራት በዓለም አቀፍ ግንኙነቶች ውስጥ ኃይልን መጠቀምን ወይም በኃይል ለመጠቀም መዛትንም እንደሚቃወሙ አስታውቀዋል። በተጨማሪም ቻይናና ኢትዮጵያ በአዲሱ የአውሮፓውያኑ 2026 የውጭ ጉዳይ ሚኒስትሮች መካከል አዲስ የፖለቲካ ምክክር ለማካሄድም እንደተስማሙ መግለጫው ያስረዳል። ወደ ቀጣይ መረጃ ስናልፍም ኢትዮጵያና የተባበሩት አረብ ኤምሬቶችም አንዳቸው የሌላኛውን የግዛት አንድነት ለማስጠበቅ ያላቸውን አጋርነትን ማጸኑ። ኢትዮጵያና የተባበሩት አረብ ኤምሬቶች አንዳቸው የሌላኛውን ሰላም እና ደህንነት እንዲሁም የግዛት አንድነትን ለማስጠበቅ ያላቸውን ስትራቴጂ አጋርነት በድጋሚም አረጋገጡ። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ ቀጠናዊ መረጋጋትን አደጋ ላይ የሚጥሉ ተግዳሮቶችን ለመፍታት ያላቸውን ቁርጠኝነትንም ገልጸዋል። ሚኒስቴር መስሪያ ቤቶቹ ታህሳስ 28 2018 ዓ.ም የጋራ መግለጫውን ያወጡትም የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼህ ሻክቡት ቢን ናህያን አልናህያን በኢትዮጵያ ያደረጉትን የሥራ ጉብኝት ተከትሎም ነው። የአቡዳቢው ሚኒስትር ዴኤታ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተገናኝተው ቀጠናዊ የሰላምና ደህንነት ላይ ሁለት ሀገራት ያላቸውን የጋራ ፍላጎት በተመለከተ ሐሳባቸውንም እንደተለዋወጡ ተገልጿል። ምሽት ላይ የወጣው የጋራ መግለጫውም ይህንኑ የሰላምና ደህንነት ጉዳይ አነስቷል። ሁለቱም ወገኖች አንዳቸው የሌላኛቸውን የሰላምና ደህንነት፣ የግዛት አንድነትና ኢኮኖሚያዊ ፍላጎቶችን ለመደገፍና ለማስተዋወቅ ያላቸውን ሁለንተናዊና ስትራቴጂካዊ አጋርነት በድጋሚ አረጋግጠዋል ይላል መግለጫው። ዶክተር ጌዲዮን እና ሼህ ሻክቡት ከሁለትዮሽ ጉዳዮች በተጨማሪ በቀጠናዊ እና ዓለም አቀፋዊ የሰላምና የጸጥታ ጉዳዮች ላይም የተመዘገቡ ቁልፍ ለውጦችን እንደመገመገሙም መግለጫው ያስረዳል። ሁለቱም ወገኖች መረጋጋትን ለማምጣትና ዘላቂ ሰላምን ለማስፈን ያላቸው ቁርጠኝነት መግለጻቸውን ባሰፈረው መግለጫው ላይም የሱዳን የእርስ በርስ ጦርነት ጉዳይ በአጽንኦትም ተነስቷል። ከሚያዝያ 2015 ዓ.ም ጀምሮ ጦርነት እየታመሰች ባለችው ሱዳን የሚገኙ ተፋላሚ ኃይሎች በንጹሃን ላይ የሚፈጽሟቸው ጥቃቶች አውግዘዋል። ሁለቱም ተፋላሚ አካላት ለንጹሃንና ሰብአዊ ድጋፍ ሰራተኞች ጥበቃ እንዲያደርጉም ጥሪ አቅርበዋል። ጦርነቱን የሚቋጭበት መንገድን በተመለከተ የእርስ በርስ ጦርነቱን የማቆም ቀዳሚ ኃላፊነት የተፋላሚ ወገኖች መሆኑን ሁለቱም ወገኖች አስምረውበታል የሚለው መግለጫ ላይም ሰፍሯል። በአስቸኳይ ወደ ዘላቂ ተኩስ አቁም የሚደረግ የሰብአዊ ተኩስ አቁም ስለማድረግም አስፈላጊነት በመግለጫው ላይ ያነሱት የሁለቱ ሀገራት በመላው ሱዳን አስቸኳይ፣ ፈጣንና ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖርም ጠይቀዋል። በሲቪል የሚመራ ገለልተኛ መንግስት ለመምራት መንገድ የሚጠርግ አካታችና ግልጽ የሽግግር ሂደት መኖሩ አስፈላጊ መሆኑንም አነስተዋል። የተባበሩት መንግስታት የሱዳን ጦርነት እየተቀጣጠለ ለመምጣቱም አንዱ ምክንያት የውጭ ድጋፍ መሆኑን ቢያነሳም የትኛውም አካል በስም አይጠቅስም። የባህረ ሰላጤው ሀገራት የተባበሩት አረብ ኤሚሬቶች ከዚህ ጋር በተያያዘ በተደጋጋሚ ስሟ ይነሳል። የሰብአዊ መብት ተሟጋች ተቋም አምነስቲ ኢንተርናሽናል ጨምሮ የተለያዩ አካላት አቡዳቢ ከሱዳን ጦር ጋር እየተዋጋ ያለው የፈጥኖ ደራሽ ኃይል መሳሪያ እንደምታቀርብ በማንሳትም ይከሳሉ። የተባበሩት አረብ ኤሚሬቶች እና የሱዳን ፈጥኖ ደራሽ ኃይል ግን ይህንን ክስም በተደጋጋሚ ውድቅ አድርገዋል። የኤሚሬቶችና የኢትዮጵያ ውጭ ጉዳይ ሚኒስቴር በጋራ ያወጣው መግለጫ ሁለቱም ወገኖች ሰላምን ለማስፈን፣ ቀጠናዊ መረጋጋት የሚፈታተኑ ተግዳሮቶችን ለመፍታትና የቆየ ስትራቴጂካዊ አጋርነታቸውን ለማጠናከር የጋራ ቁርጠኝነት እንዳላቸውም ጠቅሰዋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ወደ ስልጣን መምጣት ወዲህ ከኢትዮጵያ ጋር ያላት ትብብር በብዙ መልኩ የጠነከረው ኤሚሬቶቹ እንደ የሰላምና የደህንነት እንዲሁም የኢኮኖሚና ኢንቨስትመንት ባሉ ጉዳዮች ላይ የአዲስ አበባ አጋርም ነች። ወደ ቀጣይ መረጃ ስናልፍም
ኢትዮጵያ ትሳተፍበታለች የተባለው የብሪክስ ሀገራት የባህር ኃይል ልምምድ ዛሬ ይጀምራል። ኢትዮጵያ አባል የሆነችበት የብሪክስ ሀገራት የባህር ኃይሎች በቻይና መሪነት በደቡብ አፍሪካ የሚደረጉትን የባህር ኃይል ወታደራዊ ልምምድ ዛሬ ይጀምራል። ይህ ዌል ፎር ፒስ የ2026 በአዲሱ አውሮፓውያኑ ዓመት የሰላም ፍላጎትን ለማሳየት በሚል የተሰየመው ወታደራዊ ልምምድም የብሪክስ አባል ሀገራት የባህር ኃይሎችን የሚሳተፉበት ነው። ኬፕታውን በሚካሄደው የባህር ኃይል ልምምድ ላይም ኢትዮጵያን ጨምሮ ሌሎች የብሪክስ አባል ሀገራትም እንደሚሳተፉ እየተነገረ ነው። የአስተናጋጇ ደቡብ አፍሪካ ብሔራዊ መከላከያ ኃይልም እንዳስታወቀው በቻይና መሪነት የሚደረገው ይህ ወታደራዊ ልምምድ ለ7 ቀናት የሚቆይ ሲሆን ብራዚል፣ ሩሲያ፣ ህንድ፣ ግብጽ፣ ኢራን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እና ኢንዶኔዥያ ተሳታፊ ይሆናሉ። የባህር ላይ ልምምድ ዓለም አቀፍ ትኩረትን የሳበ ሲሆንም ደቡብ አፍሪካ ከአሜሪካ ተቀናቃኛ ጋር ግንኙነቷን እያጠናከረች መሆኑን ከዋሽንግተን ጋር ያላትን መሻከርም የበለጠ ሊያበላሸው ይችላል ተብሏል። ለልምምድ የቻይና እና የኢራን የጦር መርከቦች ወደ ደቡብ አፍሪካ የባህር ኃይል የጦር ሰፈር የደረሱ ሲሆን የሩሲያ የጦር መርከቦችም እንደሚኖሩ ተነግሯል። የባህር ኃይሎች ልምምድ የባህር ላይ ደህንነት ላይ ያተኮረ ነው ስትልም ደቡብ አፍሪካም አስታውቃለች። ይህ በእንዲህ እንዳለ የቻይና የውጭ ጉዳይ ሚኒስትር ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ውስጥ የይፋዊ ጉብኝት እያደረጉ መሆናቸውም ይታወቃል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።